ሰላም አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ወታ ይዣችሁ ልጅ ሲል እጅግ በጣም አዝኜ ምን ማድረግ እችላለሁ ብዬ በርካቶችን ያነጋገረው የቲክቶከሯ ዩቲናስ ተግባር ከቀናት በፊት ለበርካታ ጊዜያት የለፋችበት ፕሮጀክት በማስ ሪፖርት ወይም ዘመቻ መልክ እንዲወርድ በተደረገ ማግስት ባዘን ስሜት ውስጥ ገብታ የነበረችው የቲክቶክ ኮከብ ዩቲናስ በርካቶችን ያስገረመ ተግባር ፈጽማለች። የዩቲናስ ተግባር በእርሷ ብቻ የተገታ አይደለም። የእርሷን መንገድ የተከተሉ ይህኑ ተግባር መፈጸማቸውን ተከትሎ በርካቶች በተለይ በማህበራዊ ሚዲያ ገጾች ላይ ስሟን እያነሱ እያወደሷት ይገኛሉ። ለመሆኑ ቲክቶከሯ ምን አድርጋ ይሆን የበርካቶችን ልብ ያሸነፈችው? በዝርዝር እንቃኛለን። በሌላ በኩል ደግሞ ከቀዳሚዎቹ ቲክቶክ ከዋክብቶች መካከል አንዱ የሆነው ጆን ዳንኤል የደግነት ተግባርና በላይቭ ያጋጠመው ድንገተኛ ክስተት የብዙዎችን ልብ ነክቷል። ከቲክቶክ መንደር እስከ ፌስቡክ ብሎም ከኢንስታግራም ሰፈር በሌሎችም ማህበራዊ ትስስር ገጾች በስፋት እየናኘ ይገኛል። የጆን ዳንኤል ተግባር የብዙዎችን ልብ የነካው የጆን ዳንኤል ተግባር ምን ይሆን? ከኛ ጋር ስትቆዩ በዝርዝር ታደምጡታላችሁ። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት እንጋብዛለን። የእናንተ ከኛ ጋር አብሮ መሆን ሁልጊዜም ቢሆን ያበረታናልና ድጋፋችሁን አብሮነታችሁን እየሻትን ወደ ዝርዝሮቹ ገባን። ዩቲናስ ወይም ሀያት ናስር በኢትዮጵያ የቲክቶክ መንደር ስማቸው ከሚናኝላቸው ቀዳሚዎቹ ሴት የቲክቶክ ኮከቦች መካከል አንዷ ናት። የደግነት ልቧ ታዲያ ከሰሞኑ የበርካቶችን ቀልብ በማረኩና ብሎም ደግሞ ትኩረትን በሳቡ ተግባራት እየተገለጸ ይገኛል። የደግነት ምሳሌዋ ዩቲናስ ተስፋ ለቆረጠ ወጣት ነፃ የማስታወቂያ ድጋፍ ያደረገችበት አጋጣሚ ደግሞ የዚህ አንድ ማሳያ ሆኖ ከመቀመጡ ባለፈ ብዙዎች በስፋት የተጋሩትና እርሷንም ያመሰገኑ ይገኛሉ። በጎፋ መስቀል ክትፎ አካባቢ አዲስ ካፌ ከፍቻለሁ፣ ይህ ስራዬ እንዳሰብኩት አልሆነም፣ ተስፋ ቆርጫለሁ ሲል አንድ ወጣት በማህበራዊ ትስስር ገጽ ስሜቱን ያጋራል። ገበያ በማጣቱና እንዲሁም ሰው እየመጣ ባለመሆኑ በጭንቀት ስሜት ውስጥ ሆኖ እባካችሁ አግዙኝ በማለት በማህበራዊ ሚዲያ ላይ ፖስት አድርጎ ነበር። ይህን የተመለከተችው ባለቀና ልቧ ዩቲናስ ለልጁ ተስፋ ለመሆንና የስራ መጀመሪያውን ለማገዝ ስትል ሙሉ በሙሉ ነፃ ምንም ክፍያ ሳትቀበል ካፌውን ታስተዋውቃለች። ታዲያ የዩቲናስ ተግባር ብሎም የደግነት ስራም በእርሷ የመልካምነት ተግባር ብቻ አልተገታም። እርሷ ይህን ማድረጓን ተከትሎ በሚሊዮን የሚቆጠሩ ተከታይ ያላቸው ሌሎች ቲክቶከሮች ወደዚህ ወጣት ደጅ እየተመሙ ይገኛሉ። በዚያ ከመገኘት ባለፈ ለወጣቱ ያለንን ለድምጽ እያሰሙ ልክ እንደሷ በነፃ ማስታወቂያ በመስራት እያበረታቱት ነው። ወደ ተስፋ መቁረጥ አፋፍ ተንደርድሮ የነበረው ይህ ወጣት ዛሬ ላይ እጅግ ተስፋው ለምልሞ በስራው ላይ እንዲገፋበትና እንዲጠነክር ምክንያት ሆነዋል። ለዚህ ሁሉ መነሻ ዩቲናስ ግን ዛሬም ድረስ በርካቶች የደግነት ልቧ አሸንፎናል ሲሉ እንዲያወድሷትና እንዲያሞካሿት ምክንያት ሆኗል። በዚች ምድር ሲኖሩ ፍትሃዊነት ከጎደላት የህይወት ጉዞ ጋር ግብግብ ለመቅጠም በሚገደዱበት ጉዞ ውስጥ ሴት እህቶቻችን የሚያልፉበት የመከራ ዳገት ከሁሉም የሚልቅና ለመግለጽም እስከ ማዳገት የሚደርስ ነው። በሴትነቷ ውስጥ እህቷን አሊያም ደግሞ የእድሜያቿ ብትሆን ልትጋፈጠው የምትችለውን ፈተና ያወቀችውና የተረዳች ብሎም የተገነዘበች በተመስለው ዩቲናስ በዚህኛው ሌላ ተግባር ደግሞ የደግነት እጇን ዘርግታለች። ይህ ተግባሯ ብዙዎች እንዲያወድሷትና እንዲያሞግሷት ምክንያት ሆኗል። ከሌሊቱ 7 ሰዓት አብዛኛው የአዲስ አበባ ነዋሪ በቤቱ ሞቅታ ውስጥ በተኛበት በዚያ ቀዝቃዛ ምሽት ታዋቂዋ የቲክቶክ ይዘት አዘጋጅ ዩቲናስ ለየት ያለ ሰባዊ ጉዞ አድርጋለች። የማህበራዊ ሚዲያ ተጽዕኖ ለበጎ ተግባራት ለማዋል በማሰብ በምሽት የወሲብ ንግድ ስራ ላይ የተሰማሩ ሴቶች የዕለት ገቢ በመሸፈን እረፍት ለመስጠት ወደ ጎዳና ወጥታለች። በጉዞም በአንድ መንገድ ዳር ላይ የቆመችን ወጣት ሴት አግኝታ ያነጋገረች ሲሆን ያደረጉት ግልጽ ውይይትም የጎዳና ላይ ህይወትን መራርና እንዲሁም ደግሞ እጅግ ለማለፍ የሚያታክትና የሚያዳግት እንደሆነ ብዙዎች እንዲረዱ ምክንያት ሆኗል። ይህች ወጣት በምሽቱ ከ2500 እስከ 3000 የኢትዮጵያ ብር ልታገኝ እንደምትችል የገለጸች ሲሆን ይህ ገቢ ግን ለሷ ቅንጦት ሳይሆን አባትን ተነጥቆ በችግር እያለፈ ለሚገኘው ቤተሰቧ መኖሪያ የሚላክ እንደሆነ ገለጸች። ወደፊት ከዚህ አስቸጋሪ ህይወት ወጥታ የተረጋጋ ኑሮ ለመምራት ትልቅ እቅድ እንዳላትም አጋራቻት። የወጣቷ ከባድ ኑሮ ሸክም የተረዳችው ዩቲናስ የዚያ ምሽት ሙሉ ገቢያን በመሸፈን በጎዳና ላይ በቀላሉ የማይገኘውን ሰላማዊ የእረፍት ሌሊት ስጦታ አበረከተችላት። በተደረገላት ድጋፍ ከፍተኛ እፎይታ የተሰማት ወጣትም በሰላም ወደ ቤቷ ከመመለሷ በላይ ለዩቲናስ ልባዊ ምርቃትና ምስጋናዋን አወርዳለች።
ይህ ልብ የሚነካ አጋጣሚ ከእያንዳንዱ የጎዳና ላይ ፊት በስተጀርባ የቤተሰብ ኃላፊነትና የተሻለ ነገር የመናፈቅ ትልቅ ታሪክ እንዳለ የሚያሳይ ሲሆን የማህበራዊ ሚዲያው ታዋቂነትም በመሰል አስቸጋሪና ፈታኝ ህይወት መንገድ ውስጥ እያለፉ ለሚገኙ ወገኖች እንዴት መድረስና የደግነት እጅን መዘርጋት እንደሚቻል ትልቅ ማሳያ ሆኖ እንዲቀመጥ አድርጓል። ምን ማለት በሌላኛው መረጃችን ደግሞ ወጣቱ ቲክቶከር ጆን ዳንኤል በበኩሉ በላይቭ ስርጭት ያጋጠመው ክስተት ልብን የሚነካ ሆኖ ከመገኘቱ ባለፈ በተግባሩ በርካቶች እንዲያወድሱትና እንዲያሞግሱት እያስገደደ ይገኛል። ከ2 ዓመታት አስቀድሞ በነበረው ወከባና እንዲሁም ግርግር ሳቢያ ከኢትዮጵያ አየር መንገድ ጋር በተፈጠረው ክስተት ለእስር ተዳርጎ የነበረውና ከ1 ዓመት በላይ የእስር ጊዜውን አሳልፎ ከማረሚያ ቤት በወጣ ማግስት መላ ወገኖቼ ይቅር በሉኝ ሲል የተማጽኖ ድምጹን አሰምተው የነበረው ቀሪው ጊዜን ደግሞ ያስቀየምኩት ወገኔን በመካስ አሳልፎ በማለት ቃል የገባው ጆን ዳንኤል ከዚያ ጊዜ ወዲህ በተለያዩ ደግነትና የበጎ አድራጎት ስራዎች ላይ በስፋት በመንቀሳቀስ ቃሉን በተግባር እየገለጸ ይገኛል። ታዲያ ከሰሞኑ በተለመደው መልኩ በቲክቶክ ላይቭ ገብቶ በነበረበት አጋጣሚ አንድ ማህሌት የተባለች ወጣት በድንገት በዚያ የላይቭ ስርጭት ትገባለች። የእርሱን ድጋፍና እገዛ እንደምትሻም ትገልጽለታለች። ከአርሲ ወደ አዲስ አበባ መጥታ በአድማስ ዩኒቨርሲቲ በመማር ላይ እንደምትገኝና የ3 ወር የትምህርት ቤት ክፍያ መክፈል እንደከበዳት ይህን ክፍያም እርሱ እንዲከፍልላት ትማጸናለች። ይህንን ሰምቶ ያላሳፈራት ጆን ዳንኤል በቀጥታ የገባው የ3 ወር ክፍያ ምን ያህል እንደሆነ በመጠየቅ ነበር። እርሷም በወር 1300 እንደምትከፍል ትገልጽለታለች። ይህን ጊዜ ከጠየቀችው ብዙ ጥፍ ላግዝ ያለው ጆን ዳንኤል የ1 ዓመት ሙሉ ወጪዋን እንደሚከፍል በመግለጽ እፎይታ እንዲሰማት አድርጓል። ታዲያ በርካታ ተከታዮቹ ብቻ ሳይሆኑ ከፍተኛ ቁጥር ያላቸው የማህበራዊ ሚዲያ ትስስር ገጽ ተጠቃሚዎች በዚህ የጆን ዳንኤል ተግባር እያመሰገኑትና ክብር ይገባል እያሉት ይገኛሉ። ወጣቷ ማህሌትም ከጠየቀችው በላይ የድጋፍ እጁን ሲዘረጋላት መመልከቷ ልባዊ ደስታን ፈጥሮላት እንባ እየተናነቃት በትግሉ ስታመሰግነውና እርሱ በኩሉ ደግሞ አንዳች ነገር ያደረገ ሳያስመስል አሳስቆ ለማለፍ የሞከረበት መንገድ የበርካቶች ልብ ስቧል። ይህ የሁለቱ ቲክቶከሮች ተግባር በብዙ መልኩ በማህበራዊ ሚዲያ የተገኘ ዕውቅና ለመልካምነት መዋል ከተቻለ ምን ያክል ነገሮችን መለወጥ እንደሚቻል አንድ ማሳያ ሆኖ እንዲቀመጥ አድርጓል። እናንተስ በተግባራቸው ምን ተሰማችሁ? ውድ ቤተሰቦቻችን ሐሳብ አስተያየቶቻችሁን በአስተያየት ሳጥናችን አካፍሉን፣ አጋሩን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉና እንድታበረታቱን እየጠየቅና እየጋበዝን የዛሬ መረጃችን በዚህ እንቋጫለን። በሌላ መረጃ መልሰን እስከምናገኛችሁ ደግሞ በያላችሁበት በያለንበት ጥሩ መልካም ጊዜን ተመኘን።